ምንድነው? በጣም አፈጠጥሽብኝ። ድጋሚ ፍቅር እንዳይዝሽ አንቺ ልጅ። ዋይ መጥፎ ነው የኔ ፍቅር ደግሞ ይገርማችኋል ጋይሶች። እንኳን ጋይሶች በእናትሽ ተይ እንደዚህ በስስታት ማርያም ሊጀማምረኝ ነው ፍቅረ ምሉ እንዲህ ነው ብሏል እኮ ታሚ ቀድሞ ዘፍኖታል። ለነገሩ ይመችው ለቤቴ ነፍስ ይማር። ጋይሶች እኔና የግምጄን ትውውቅ በነግራችሁ እኮ እግዚአብሔር ነገሮች ሁሉ በአጋጣሚ ይሳካሉ ብላችሁ እንድታምኑ የምትሆኑት ለቤቴ የተገናኘ ነው። አጋጣሚ የተገናኘንበትን ቀን እኔ ልናገር ዘመበል ቆይ እኔ ልናገር ልንገራችሁ። መጀመሪያ እንድትነገሩ የምትፈልገው አቤና ምን ጋም ያላችሁ አንዳንድ የኮራውብሽንም ጭምር ነገራችሁ። ምግብ ቤት ምንም ነገር እንዳትወሽ። አንዳንድ ቁጥር ጋይስ ትውቃችንን ማወቅ የምትፈልጉ እሺ፣ በቃ ልንገራችሁ። በመጀመሪያ እኔ ዩቱብ ለመስራት የራያ ሙዚቃ የሰራሁትን ቪዲዮ ካያችሁ እነሱ ልጆች ጋር ዩቱብ ለመስራት እየሄድኩ ነበረ። ከዛ ያው ያለሁበት ሰፈር አዲስ ቤት አይደለ አይታችሁት ዩቱብ ላይ አዲስ ቤት ነው የተከራየሁት እና እኔ እስከዛሬ ድረስ ስኖር አዲስ አበባ ከመጣሁ ጀምሮ 2 ወር ሆኖኛል። አልወጣም፣ ብቻዬን መውጣት አልችልም። ታውቃላችሁ፣ ሰሙናን ለመግዛት እራሱ ብፈልግ እምወጣው እነማን ጋር እንደሆነ ታውቃላችሁ። አልወጣም። በጣም ስርዓት ያለኝ ልጅ ነኝ። ኦልሬዲ የቤት ልጅ ማለት ትችላላችሁ። ማርያምን ከቤት አልወጣም ካለ እነሱ ፍቃድ አስፈቅጄ ምናምን እነሱ ጋር ነው የምወጣው እና የዛን ቀን እንዳጋጣሚ ሆኖ ያለሁበት ነገር ይገባቸዋል እና ዩቱቤ እንዳይቀዘቅዝብኝ ዩቱቤን ለመስራት ስወጣ ከዛ ቦታውን አላውቀውም። ከዛ አቤኔ እንዳጋጣሚ ቆመዋል። ከዛ ወንድሜ እንዴት ነህ ደህና ነህ? እንደዚህ አይነት ቦታ ፈልጌ ነበረ እና አሳየኝ፣ ወይንም ደግሞ ታክሲ እንትን አሲዘኝ ምናምን ስለው ችግር የለውም እኔ ላሳይሻለሁ ማለት ነው ቦታውን። ከዛ ሄድን፣ በአንድ ሄድንና እንዴት ነው ደህና ነሽ ከመጣሽ አገሩ ተመቸሽ ምናምን አለኝ። አዎ ተመችቶኛል እግዚአብሔር ይመስገን ምናምን እያልኩት እየሄድኩ እያለ የት ነው ምናምን አለኝ። ዩቱብ ስራ ለመስራት እንደዚህ ቦታ ታውቃቸው እንደው እንደዚህ ስለው አውቃቸዋለሁኝ እና የሚያስፈልግሽ ነገር አለ ምናምን ሲለኝ አይ ለጊዜው ምንም አያስፈልገኝም አመሰግናለሁ ምናምን ስለው ከዛ አይ የማግዝሽ ነገር ካለ ሜቢ በስራም ጉዳይ ሊሆን ይችላል የምጽፍልሽም ነገር የምትቸገሪው ነገር ካለ እኔ እጽፍልሻለሁ ችግር የለውም እና እግዝሻለሁ ስልክሽ ስጭኛል ማለት ነው። ከዛ እኔም ደግሞ ሰው ስለሌለ ከጎኔ ማንም ሰው ስለሌለ ከጎኔ በሰዓቱ ማንንም ሰው ታውቃላችሁ፣ ማንንም ሰው ነው ማምነው። ማንም ገዳይም ይሁን ምንም ይሁን አላውቅም። ከዛ ውጭ ቀን ውጭ አይቼው አላውቅም እና ችግር የለውም እሺ አልኩት። ስልኬን ሰጠሁትና ልጆቹ ጋር ተገናኘን። የዛን ቀን ማለት ነው ይዘንባልን እምላችሁ ይዘንባል። በጣም ነው የሚዘንበው ዝናብ ማለት ነው። በጣም እየዘነበ ነበረ። ከዛ ስመለስ ለስራ የሚመችሽ ከሆነ እናወራለን ምናምን ብሎ ልክ እየተመለስኩ እያለ ልጆቹ ጋር ቪዲዮ ሰርቼ ዝናብ እየጣለ የሆነች እንትናለች ጀማው የሚቀመጡባት የሆነች ቦታ አለች። እዛ ጋ አገኘኝ እኔ ስመጣ ማለት ነው። ከዛ እንዴት ነው ስራ እንዴት ነው ታስማሟቸው ወይ ምናምን ነገር ምናምን አለኝ። አዎ ምናምን አልኩት እና ስለ አንዳንድ ነገሮች ነገር እናወራለን አሁን ግቢ ምናምን አለኝ። ገባሁ ቤቴ። ከዛ በሁለተኛው ቀን ስልክ ተደወለልኝና እንዴት ነሽ የሚያስፈልግሽ ነገር አለ ወይ ምናምን ዛሬ ማውራት እንችላለን ወይ አለኝ። ይቻላል ችግር የለውም ምናምን አልኩት። እኔም ለስራ በጣም መስራት እፈልጋለሁ። በጣምም ደግሞ ጉጉት ስላለኝ ምንም አይነት ችሎታ የለኝም ታውቃላችሁ። የትወና ምንም አይነት ነገር የለኝም። እኔ ቅመም ነኝ። ሳህን ከማጠብ ውጭ የማውቀው ነገር የለምና ግን ደግሞ ያስያዙኝን ነገር አለቅም ይይዛለሁ። ከዛ በኋላ ያለውን አቤኔ ይቀጥልላችሁ። ከተገናኘን በኋላ ያለውን ከዛ በኋላማ
በቃ ምን ልበላችሁ፣ ዛራና ቻንድራ የሚለው ፊልም ነው የተፈጠሩ። አትቀልድ። እኔ ቁም ነገር እያወራን ነው አይደለ? አይ ማለት ተገናኘን ምናምን ነገር በቃ ስልክም ተደዋወልን ምናምን በቃ በጣም ስላችሁ ጀስት ከዛን ቀን በፊት ደግሞ በነገራችሁ ላይ ይሄ ሁሉ ነገር ከመፈጠሩ በፊት የሆነ ምግብ ቤት ተገናኝተን ነበር እና ላሽ ነበር ያልኳት፣ ሰላም አላልኳት። ማርያምን ነው የምላችሁ ጀስት እሷ እንትን ብለን ከዛ በኋላ እዛለት ደግሞ ብቻዋን ምናምን ነበረች። መታ ስታዋራኝ ጀስት ሴት ናት። አንደኛ ቦታን የጠየቀችኝ ወሰድኳት፣ አሳየኋት፣ አወራን፣ አሪፍ ንግግሮች አወራን። ፐርሰናሊቲዋ ደስ ይላል ማርያምን። ከዛ ለስራ ያላት ተነሳሽነት ደግሞ አሪፍ ነው። ሶ ሌላ ነገር ፋይናንሻል እንኳን ማገዝ ባልች ጀስት በምንችለው ፈጣሪ በሰጠኝ ነገር በጽሁፍ በአክቲንግ ነገሮች በቃ በአንዳንድ ነገር አግዝሻለሁ ምናምን ተባለ። እያልን ይኸው ለዚችው ለዛ አንቺ ስሚኝ ለካ ማታ ዝናብ ልብሴ በስብሶ አንቺን ስጠብቅሽ ድጋሚ ቤት ገብቼ ምናምን ቀይሬ ነው ለካ የተገናኘ ነው። ታውቂያለሽ ለካ እንደዚህ ነው ለካ ትዝታ የሚባለው መድኃኒዓለም በቃ ዝናብ እየጣለ በጣም ዝናብ እየጣለ ነበረ። ማኖች በጣም ዝናብ ይጥል ነበር ስንገናኝ። ከዛ እዛ ቪዲዮ ሰርች የመጣው ከዛ እሱ ጋር ተገናኘን። ከዛ ያለኝን ተነሳሽነት እኔ በቃ ልነግራችሁ አልችልም። በፊትም ያው ማለት ያን ያክል ወደ ስራው እንትን የሚለኝ ሰው ስላጣው እንጂ በጣም የመስራት ፍላጎት አለ። ይገባችሁ? በጣም ማለት ነው በጣም እና እነዚያን ነገሮች ነካ ሲያደርጉኝ መስራት ጀመርኩኝ። እግዚአብሔር ይመስገን። በዛ አጋጣሚ ነው እንጂ አስበንበት አውርተን እንደዚህ ሰው እንደሚባባለው እንደዚህ ሰው ጋር እንደተገናኘሁት ግን ይኸው እግዚአብሔርን ይኸው ፈጣሪ በሚያውቀው ምንም ነገር እኔም እሷም አስበንበት ቢሆን መጀመሪያ የተዋወቅንበት ቀን ነበረ። ገባችሁ አይደለ? እኔ በባህሪ ኩራተኛ ነኝ። ማይዋሽ ሁሉም ሰው የሚለው ነገር በጣም ጠጋበኛ ነኝ፣ ኩራተኛ ነኝ። ጀስት ሰው ሰላም ካለለኝ ሰላም አለ፣ ሰው ካልተዋወቅኩኝ ማለት ነው። ከቀረበኝ ግን በቃ ወዳጅ መሆን ሰው እኔ ጋይስ ጓደኞቼም ሁሉም ሰው እንደሚለኝ ማለት ነው። እና በዛለት በቃ ምንም መጣች ግን በቃ ከዛም በኋላ ሰላም አለማለት የዛለት እንዲደብረኝ ያደረገችኝ ስልሽ ሶሻል ሚዲያ ላይ እንደሚሰራ ሰው ሚዲያ ላይ እንደሚተዋወቅ ሰው በአካል ነው እንጂ እኮ ማናወራው ሶሻል ሚዲያ ላይ እንተዋወቃለን። እሷም የኔ ቪዲዮ ይደርሳታል፣ እኔም የእሷን ቪዲዮ አያለሁ። ገባችሁ አይደለ? ግን እዛ ጋር እንደዛ አይነት ነገር ማድረጋችን ይደብራል። ግን ያው ፈጣሪ አይሳሳትም አይደለም የሚባለው። በትክክለኛው ሰዓት ለተሻለ ነገር ለቁም ነገር ሁኑ ብቁ ሲለን ያንን ምክንያት በማድረግ እኔም መኪና ስጠብቅ እሷም አድራሻ ለማወቅ ተዋወቅን። ይኸው አሁን እንደዚህ ነው። ትዝታ ሆኖብን ይኸው ፈገግ ያለን ለእናንተ እየነገርናችሁ። ከዛ አንድ ነገር ልንገራችሁ። ከዛ በኋላ ምን አለች? በአንድየታ ሰላም እጄ በዛ አይነት ስሜት ውስጥ ሆኖ በአንድ እይታ ቀርቶ ወይ እንደዚህ እንኳ አለ። እንደዚህ ማለት ሰው እኮ የተለየ ነገር እንትን ሲል የሆነ ነገር ያሳያል። እና እኔ የማውቃቸው ራሱ በዙሪያዎች የሆነ ነገር ያሳያሉ። በሰዓቱ በጣም እንትን ብሏል፣ ዝናብ ሊጥል ነው። ልጆቹ ደግሞ ግዴታ ማግኘት አለብኝ። እነሱንም አጋጣሚ ነው የተገናኘ ነው፣ እነዛም ጋር ማለት ነው። ቪዲዮ የሰራውን ልጆች ጋር በቲክቶክ ፎሎ አደረኩት። ስለዋራሽ ደስ ብሎኛል ምናምን አለኝ። ከዛ ቪዲዮ አብረን መስራት መቼ ነው ኮላብ የምናደርገው አለኝ። ችግር የለውም ኤኒታይም እችላለሁ ምናምን አልኳቸው። ተገናኘን፣ ቪዲዮ ሰራው፣ ወዲያው ተመለስኩኝ። ስመለስ እሱን አገኘሁት። በዛ እንደዚህ ነው እና ከዛ ጀምሮ በጣም እንክብካቤ እየበዛብኝ ነው እና ያው እንደምታውቁት በጣም እየወፈርኩኝ ነው ለማለት ነው። ጋይስ እኔ ምንም ሰጥቻት አይደል? እኔ ከፍቅር ውጭ ምንም እየሰጧት አይደለም። ምን እያንዳንዱ ህይወታችሁ ላይ መጥፎም ሆነ ጥሩ ጀስት አጋጣሚ ሲፈጠር ፈጣሪያችሁን አመስግኑ። እሺ ስለ እናንተ ያንን ነገር እንድትለወጡበት መጥፎም ከሆነ እንድትማሩበት እንጂ ፈጣሪ አይሳሳትም። የምሬ ነው ማርያምን። ስለዚህ ሁላችሁም እና ደግሞ ሁላችሁም ጀስት ሙስሊም ሆናችሁ በሙስሊም ሁላችሁም ሃይማኖቶቻችሁ ጠንከር በሉ ጋይስ። የሆነ ድርዬ ነትርድና ምናምን አይደለም መራቅ ምናምን እኔ ያል እንትኖኝ ምናምን አይደለም። እሺ ጋይሶች ለጥምቀት መሄድ ሰው ነኝ ቸርች። እውነቱን ንገረኝ ካላችሁ
እንደዛ አይደለም ግን ፈጣሪ ልብ ነው የሚያየው። እና ዱርዬዎች እንዳለ ሁላችሁ ከሀገር ውጭ ያላችሁ አብሶ የማዳም ቅመሞች ጀስት እናውቃለን ሁሉንም ነገር ገባችሁ አይደለ? ለስራ ሲባል ምን አይነት ዋጋ ምን እንደሚከፈል ስለማቅ በልባችሁ የምታምኑትን ፈጣሪያችሁን ይዛችሁ ሁሉንም ነገር ወደፊት ማንም አያስቆማችሁም። ከዛ በኋላ የምታስቡት ነገር እንዳለ ይሳካላችኋል። እሺ። እና ለመላው ሴቶች እንኳን ለሴቶች ቀን አደረሳችሁ። እንወዳችኋለን። እኛ ወንዶች ያለ እናንተ ባሉ ነን። እናንተም ዘጠኝ አበባሽ ጋይ 9 ሰው አንድ እንደባ እኔንስ አትለኝም? አንቺ እኮ ወንድ ነሽ። ለምሳሌ ነው ዘጠኝ አበባ ጋይሶች ለሰው ይቀራል። የሚገርም ነው እውነት። ሰው ግን አስበንበት አውርቼ እንደው መድኃኒዓለምን እኔ አንድ ሰው አላወራም። እኔ በጣም ብዙ ቪዲዮ አይቻለሁ። ጀስት ማውራት ስለማልፈልግ ነው። እውነቱ ከኛ ሰማችሁት። ይሄ ነው ማርያምን፣ ይሄ ነው እውነቱ። ብዙ ነገር አለ ማርያምን እማምላክ አጋጣሚ አስቤበት አይደለም የሆነ ነገር ብዬ አይደለም። ሰው ብዙ ነገር ያወራል። እኔ ጭራሽ ነው እኔ ማለት እንኳን አይደለም ወንድ ልጅ ሴቶች እንኳን ፈልጋችሁ ታገኙኛላችሁ አታገኙኝም። በጣም ነው የሚደብረኝ ማለት ሌላ ነገር ብኛ አይደለም፣ ግን ደግሞ አልችልም ማውራት። እኔ እንጃ አልችልም። የሆነ በጣም ነው እንትን እንኳን ወንድ ልጅ እንደው እኔ ወንድ ልጅ እንደው ኪዳነ ምሕረትን የምሬን ነው። ይሄው 2400 ሰው አለ። ከነዛ አብሬያቸው ቪዲዮ ከሰራሁት ውጭ ወንድ ልጅ አውርታኛለች ብሎ ያወራሁበትን ነገር ካመጣ እኔ እቀጣላችኋለሁ። ጌታን እኔ ማንንም ሰው አላወራም። እመቤቴን በጣም ነው የምፈራው። ኧረ አታስቡ፣ አስገባታለሁ። እኔ ቃሌን የምፈጽም ሰው ነኝ ጋይሶች። እግዚአብሔርን 1 ሚሊዮን እኔ አስገባታለሁ።